ዛሬ ደግሞ አምላካችን እግዚአብሔር እንደወደደና እንደፈቀደ የሃይማኖትንና የእምነትን አንድነትና ልዩነት ሃይማኖትና እምነት አንድ ናቸው ወይስ ልዩ ናቸው? ልዩነታቸውስ በምንድነው? አንድነታቸውስ በምንድነው? አንድስ ከሆኑ እንዴት ልዩስ ከሆኑ እንዴት የሚሉትን ዝርዝር ሐሳቦች እግዚአብሔር እንደወደደ አምላካችን እግዚአብሔር እንቀጥላለን ማለት ነው። ሴቲቱ ልጇን የታመነችባት ጌታ ሆይ ማረኝ፣ ጌታ ሆይ አድንልኝ እያለች ስትመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የልጆችን እንጀራ ለቡችሎች ሊሰጡ አይገባም ማለት። ይቺ ሴት ምን አለች? መለሰችና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እውነት ነው ከኃጢአቴ ብዛት የተነሳ ከግብረ አራዊት የውሻ ስም ቢሰጠኝ አይበዛብኝም ያንስ ካልሆነ በቀር፣ ነገር ግን ልጆች ከበሉበት ቡችሎች ፍርፋሪ ይለቅማሉ። እባክህ ጌታ ሆይ ልጆችህ ቅዱሳን ጻድቃን ሰማዕታት ያንተን አምላክነት ያንተን መጋቢነት ያንተን አጋዥነት ተረድተው እንደ ትእዛዝ ጸንተው በአምልኮትህ ቀንተው የኖሩትን የነርሱን ጸጋ እንኳን ባላገኝ እንደው ከነሱ ትንሽ ፍርፋሪዋን ጸጋ እባክህ ልጄን አድንልኝ አለችው። እምነትና ሃይማኖትን ልዩነት ስንመለከት ደግሞ ሃይማኖት አንድ ነው፣ እምነት ግን ብዙ ነው። ሃይማኖት የሚቀበሉት ነው፣ እምነት ግን የተቀበሉትን ሃይማኖት መተግበር ነው። እምነት ተግባር ነው፣ ድርጊት ክንውን ነው። ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና የሚባሉ አሉ። በንጽሐ ሥጋ ጠባይ የደረሰ ሰው የገዛ ነፍሱን ያያል ይላሉ አባቶች። ነፍሱን ያያታል። ልክ መልካችን በመስተዋት እንደምንመለከተው ሁሉ ሰው ከንጽሐ ሥጋ ጠባይ ሲደርስ ከዚያ ማዕረግ የእምነት ስራው አድጎ መንፈሳዊነቱ አድጎ ከንጽሐ ሥጋ ጠባይ ሲደርስ የገዛ ነፍሱን ማየት ይጀምራል። እንግዲህ የእምነት አይነቶችን የተመለከትን እንደሆነ የመጀመሪያው ታላቅ እምነት አለ። ቅድም እንዳልኳቸው ታላቅ እምነት ጫማ ጠርገው የሚያድሩ ወንድሞች እህቶቻችን አሉ። ጫማ በመጥረግ ሆኖ ግን በሃይማኖቱ ተራራ ማፍለስ ማዕረግ የደረሰ ነቀለ ደብረ ተከለ ደብረ ይላል። ተራራውን ብድግ አፈፍ ቁጭ አድርገው ለይተውታል። ስለዚህ ተራራ የሚያፈልስ እምነት አለ።